ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 64ኛ ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 11 ነው። እንግዲህ 63ኛው ላይ እንዳልኩት ኮንሰፕቹዋል ዲዛይን ኦፍ ሊስ ሲስተም ማለት ህግ ከማውጣት በፊት መጀመሪያ ኮንሰፕቹዋል ሲስተሙን ማለት መጀመሪያ ምንድን ነው ህጉ ስለምንድን ነው ዋት ዝት አባውት የሚለው ኮንሰፕቹዋሊ አጥሩት ነው። ግን ኮንሰፕቹዋሊ ለማጥራት እንግዲህ አንደኛው የሆነ ተቆርቋሪነት በሚል ለገጠር ተቆርቋሪነት በሚል የተሳሳተ ግንዛቤ ያለን እሱም ማስተካከል አለብን ነው። ሁለተኛው ግን ምንም እንኳን እንግዲህ አሁን የሚሰራው ያለው ህገ መንግስት ራሱ አንቀጽ 32 እና 41 ላይ ለሁሉም ኢትዮጵያውያኖች በየትኛውም የሀገሪቱ አካባቢዎች ተንቀሳቅሰው ኑሮ መመስረት የወደዱትን ስራ መስራት እንደሚችሉ በህገ መንግስት የተደነገገ መብት ቢሆንም ክልሎች የተዋቀሩበት ገና ሲጀምር በክልል ስም በነገድ ስም ስለሆነ ክልሎቹ የሚዋቀሩት በቃ አውቶማቲካሊ አሊኔት አድርጓቸዋል ነው። የጋራ ሀሳብ የለውም፣ ህብረተሰባዊነት አይደለም እና የሆነ የንዑስ ማንነት ጎጥ የጎጥ ነገር ነው እና ህጉ እንዲህ ቢልም ሄዳችሁ በቢሮክራሲ ይመቷቸዋል፣ ገብቷቸዋል። በህግም ብትከራከሩ ያለፏቸዋል እና ሪስክ ደግሞ ሰው አይፈልግም። ስለዚህ ሰው ሁሉ ተሰብስቦ መጥቶ መታወገር የሚፈልገው የት ነው? አዲስ አበባ ነው እና እንደ ሀገር መታገል አለብን ነው። መታገል አለብን ስላችሁ ማንም ወንድ ነው እላችሁ ማለት ወንድ ኢትዮጵያዊ ከሆንን አርበኝነታችንን ማሳየት ያለብን አንዱ ነገር በየትኛውም የኢትዮጵያ አቅጣጫ ላይ ሄጄ ተሰማርቼ መሬት ገዝቼ ንብረት አፍርቼ መኖር የምችልበት መብቴን ቻሌንጅ የሚያደርግ ስርዓት ከገነባ እታገለዋለሁ እና ደግሞ አሸንፈዋለሁ ብለን ውስጣችን ኮንቪክሽን መፈጠር አለበት ነው እና ያንን ግን ልናደርግ የምንችለው በጉልበት ምናምን ብቻ ሳይሆን በሀሳብ ማሸነፍ አለብን። ሶሻል ሞቢላይዜሽን መፍጠር አለብን። የህዝብ እንቅስቃሴ መፍጠር አለብን። ማሳመን አለብን። ስለዚህ ህገ መንግስት መቀየር አለብን። ህጋዊ ስርዓቶችን ማስተካከል አለብን። ከዚህ የተነሳ ቀንዳችን ከፍ ከፍ ማለት አለበት። አፋችን መከፈት አለበት። በማን ላይ? በእነዚህ በጎጠኞች ላይ ማለት መብትህ አይደለም። መሬት የምታርሰው መሬት ነው ያንተ፣ የምትኖርበት መሬት ነው ያንተ። ከዛ ብትቀር ያለው የጋራችን ነው። እገዛዋለሁ፣ ፋብሪካ ሰራበታለሁ፣ እንዲልበታለሁ። ያንን ሳደርግ የተለያየ ሜተር ተጠቅሜ አደናቀፋለሁ የምትለኝ ከሆነ እኔም ኃይል ገንብቼ እንዳትነሳ አድርጌ እመታሃለሁ ብለን ማሳመን አለብን። የመንግስት ኃይል ይሄንን ለማስከበር ካልሆነ ጥቅም የለውም። የህግ የበላይነትን ለማረጋገጥ የዜጎችን የንብረት ዋስትና ለመስጠት የትኛውም ኢትዮጵያዊ በመላው ኢትዮጵያ ተንቀሳቅሶ ንብረት የማፍራት የመኖር የመስራት መብቱን ለማረጋገጥ ምንም ሳይሳቀቅ የምን የሐረሪ ክልል ነው? የኢትዮጵያ ክልል ነው። የምን የወላይታ ክልል ነው? የኢትዮጵያ ነው። wherever I go I can go establish myself, do business and make money። በምንም አይነት መልኩ በየትኛውም የኢትዮጵያ አካባቢ መድሎ ቢደረግብኝ፣ ተጽዕኖ ቢደረግብኝ፣ ንብረቴ ላይ ስጋት ቢፈጠር ይሄንን ተጽዕኖ የሚፈጥረውን ስጋት የሚፈጥረውን የመንቀሳቀስና የመዘዋወር መብቴን የሚገዳደረውን ኃይል ከስር መሰረቱ የማድረቅ ስራ ለመስራት እነሳለሁ ብለን ነው የጋራ ኮንሰንሰስ ያስፈልገናል። ያን ጊዜ አሁን ለምሳሌ ገብቷቸዋል። የጸዳ ህግ አውጥታችሁ ማውረድ ትችላላችሁ። በየአካባቢው የሚፈጠረው የህግ ራሱ አደረጃጀት ክልል ራሱ ስታደራጁ የሆነ የጎጥን ማንነት ለማስጠበቅ ሳይሆን ሰዎች በዛ አካባቢ መጥተው ንብረት አፍርተው እዛ የሚኖሩትም ሆነ ከውጭ የሚመጡትም ሆነ ማንኛውም ሰው በገበያ ስርዓት ተመርቶ ንብረት አፍርቶ ቤት ገንብቶ ፋብሪካ ሰርቶ ስራ ሰርቶ ሀብት አካብቶ መኖር እንዲችል ማመቻቸት ነው። ገብቷቸዋል። ይሄን እንዲያደርግ ነው መፈጠር ያለበት እና አሁን ምንድነው አታምኗቸውም ነው የፌዴራል መንግስት አሁን እንዳልኳቸው ህገ መንግስቱም ይላል ማንኛውም ኢትዮጵያዊ በፈለገበት በኢትዮጵያ አካባቢ ሄዶ ቤት መመስረት ይችላል። ግን ወረድ በሉና እንትኑን አደረጃጀቱን አግኙት። እንትኗን የቀበሌዋን ራሱ አግኙት። እንትን ነው የሚያደርጋችሁ፣ ጦጣ ነው የሚያደርጋችሁ። ገብቷችሁ
ያን በፍጹም ኢትዮጵያ ውስጥ በቃ ሀገራችንን ሪዲም ማድረግ አለብን። ኢትዮጵያ የኔ ነው። ማንም አባቱ ተነስቶ ምንም ሊለኝ አይችልም። ካለኝም አሳየዋለሁ፣ አሸንፈዋለሁ። ደግሞ ለምን ፍትሃዊ ጥያቄ ነው ማነሳው። ገብታችሁ ያንን ነገር ስታብሊሽ ማድረግ አለብን። ኮንሰፕቹዋሊ እንዲዘጉብን መፍቀድ የለብንም ነው የምላችሁ። ይሄ የሞተው ሕገ መንግስት እንኳን ማለት የሚለውን ነገር ነው በነገርኳችሁ። በብሔር ፖለቲካ፣ በአደረጃጀት፣ በወጣት በምናምን ማለት ማጆሪቲ ምናምን ህግ ይገዛዋል ነው የምላችሁ። ለምን ህዝብ አትሆንም? በህግ ታድራለን። ምንም አታመጣም። ለምን 70 ሚሊዮን አትሆንም? በህግ ታድራለን። ምንም አታመጣም። ኃይል ነው ጉልበት ካልክ አሳያለሁ ኃይል ምን እንደሆነ ነው። የህዝብ ቁጥር ነው ጉልበት አሳያለሁ እንዳልሆነ። ስለዚህ ያንን ሴንስ መፍጠር አለብን ውስጣችን ነው የምላችሁ። እንደ ሀገር በዛ ማመን አለብን። ማንንም መፍራት የለብን ማለት እንትን ጉልበተኛ ህገወጥ ሰው ከኛ ያነሰ መርህ ከኛ ያነሰ ጠባብ የሆነ ሰው ሊያስፈራራን አይገባም። ህገወጥን ሰው እንደምናሸንፈው ስርዓት እንደምናስይዘው እየፎከረ እያወራ ምናምን ሊኖር እንደማይችል ከላይ ከትግራይ ጫፍ እስከ ሞያሌ ጫፍ ከምስራቅ ውጫሌ ጫፍ እስከ ጋምቤላ ጫፍ ጥጋበኛ መኖር እንደማይችል ማሳየት አለብን። ሊሞክር ይችላል፣ ሊንቀሳቀስ ይችላል። ባት ላይክ ነው ተዘጋጅቶ ምላሽ ይሰጠዋል ነው የምለው። እንግዲህ አሁን ይህን ያልኩበት ምክንያት ምንድን ነው? እዚህ ጋር የሚያነሷቸው ሀሳቡ ኮንሰፕቹዋሊ ህግን መጀመሪያ ላይክ ነው ዝም ብሎ ከመደቅደቅ እንትን ምናምን ከሆነ ቦታ ላይ ኮፒ አድርጋችሁ እሱን ዝም ብሎ ከመደቅደቅ መጀመሪያ ምንድን ነው የምንደቀድቀው ብሎ ከመጻፍ በፊት አይደለም መጀመሪያ ማሰብ ይቅደም ነው። ማሰብ ይቅደም፣ ኮንሰፕቹዋላይዜሽን ይቅደም ነው። አሁን ኮንሰፕቹዋላይዜሽን በኢትዮጵያ ደረጃ ኮንሰፕቹዋላይዝ ልናደርግ አልቻልንም። ለምን? በአንድ በኩል እንዲህ ይላሉ፣ በሌላ በኩል የዚህ የጎጠኝነቱን ያመጣሉ፣ በሌላ በኩል ደግሞ ይሄ ግማሽ ብስል የሆነ አሰራር ያመጡና በህገ መንግስት እኮ ተፈቅዷል ይላሉ። ሄዳችሁ ስትንቀሳቀሱ የሚመታችሁ ከቀበሌ ጀምሮ የውርጋጥ ስርዓት ነው ማለት ነው። ይሄን ውርጋጥነት ማሸነፍ አለብን ነው። ይሄን ጋጠወጥነት፣ ይሄን ውሸታምነት በሀገር ደረጃ ማሸነፍ እንደሚቻል ህገ መንግስት በመቀየር ህገ በማውጣት የህግ አደረጃጀቱና የመከላከያ አደረጃጀቱ የደህንነት አደረጃጀቱ የሚዋጋለትን የሚቆምለትን ሀሳብ ሪዲፋይን በማድረግ ያለኸው የዜጎችን ህይወት ንብረትና ነፃነት ለማስከበር ነው። ዶሜስቲክሊ ማለት ይሄ ነው። ይሄን የምታደርገው ከሁሉም ነው ከውስጥ ጠላትም ጭምር ነው። ይሄን የምታደርገው መብት ነው በሚል ማለት አንዳንዴ እኮ ሽፍታ ጫካ የገባ ብቻ አይደለም። ይሄ እኮ የሽፍታ አስተሳሰብ ነው። ፍየል ላክ ይላል አይደለም? አሁን የሽፍታ እንግዲህ ሀሳቡ ራሱ ጠግቦ ለወጣው አስፈራርቼ እኖራለሁ ነው። ይሄ የዶሜስቲክ የውስጥ የከተማ ላይክ ነው። የከተማ ሳይሆን ህጋዊ ሽፍታንም ሱሪውን ማስወለቅ አለብን። መዋረድ አለበት በሀገር ላይክ ነው። ኢን ዘ ኢንታይሪቲ ኦፍ ኢትዮጵያ ይሄ ውስጥ ገብቼ ቀሰቀሳለሁ እየየ እንትን አነሳሳለሁ ምንም አታመጣም ነው። ስርዓት ማሳያ ላይክ ነው። ያንን ኮንሰፕቹዋል ነገሩን ካስተካከል ነው በዋጋ መሸጡ የህዝብን አቅም ባገናዘበ መልኩ መስራቱ ምናምኑ ራሱ አውቶማቲካሊ ይመጣል። ያን ብቻ አይደለም፣ እንደዚህ አሁን የተበላሸ ህግም አናወጣም ነው ማለት። ችግሩ አሁን ምን ያደርጋል ነው። አሁን ህጉን በህግና በደንብ መካከል ልዩነት አድርገህ ህግ ለብቻ የጠራ ጽድት ያለ ደንቡን ደግሞ ለየአካባቢው ብተወው ችግሩ ምንድን ነው? በአሁኑ ደንቡን ለየአካባቢው ልተወው ብትል አታምናቸውም ነው። ደንቡ
ለህዝብ ዋስትና ለመስጠት አይደለም የቆመው ነው የምላችሁ። ገብቷችኋል? ለህዝብ ዋስትና ለሆነ የማንነት የቋንቋ የባህል ማንነት የእሱ ጠበቃ ልሆን ነው የቆምኩት ይላችኋል። አፈር አባክ ብላና ከዛሬ መለክ ነው እንደዚህ ብለህ መናገር የሚያስቀጣበት ቀን ይመጣል ነው። Then simplify and standardize land lease payments. A two-pronged approach should be piloted and if successful be scaled up. ስለዚህ ስታንዳርዳይዝ አድርገው አቅልለው ወይንም ወጥነት ይኑረው እና ቅለት ይኑረው ነው የሊዝ ክፍያዎች ማለት ነው። ስለዚህ ከዚህ አንጻር ባለ ሁለት ጉጠት ማለት አካሄድ በሙከራ ሊሰራበት ይችላል ይላል። ከዛ በኋላ በሙከራ የተሰራው ነገር ውጤታማ ከሆነ እሱን ማሳደግ ይቻላል። እንግዲህ ሁለተኛው አሰራር ምንድነው? አንደኛው ማለት ይሄ ባለ ሁለት ጉጠት ወይንም ባለ ሁለት ጣት አካሄድ ወይንም ባለ ሁለት ምንም በሉ ባለ ሁለት ባላው አካሄድ አንደኛው የባላው ክንፍ ነው 100% የሊዝ ፔመንት ልክ ስትሸጥ 100% ክፍያ ተቀበል ነው ፎር ኮፕ ላይክ ነው። በተለይ ላንድ ፓርሰልስ ኦክሽን ፎር ቱሪስት ስቴት ለነዚህ ለሪል ስቴት አልሚዎች በሚሸጥበት ጊዜ 100% የሊዙን ዋጋ ተቀበል ነው። ፎር ኮኦፕሬቲቭ ሃውሲንግ ኦር ሳይትስ ኤንድ ሰርቪስስ ስኪምስ allow 20% upfront payment with the remaining balance to be paid over a limited period. The exact number should be determined based on a sound affordability and market analysis. This measure is particularly relevant for low income or disadvantaged households and implies small land parcels with functional and flexible service standards. እንግዲህ ሁለት አይነት አካሄድ ነው። ሀብታም ከሆኑና ለልማት ምናምን ሊሰሩ ከሆነ ኢንቨስተሮች ከሆኑ ስትሸጥ 100%ቱን አሁን ተቀበል። 10% ነው ብለህ አይደለም አሁን የሊዝ አዋጁ የሚለው 10% ማነስ የለበትም ነው የሚለው። ስለዚህ በአብዛኛው ይመስለኛል 10% ያደርጉታል። 90%ቱን በክሬዲት ይሰጧቸዋል፣ ብድር ይሸጡላቸዋል፣ ክሬዲት ማኔጅ ያደርጋሉ። እሱ በዋጋ ያስወድዳል ይመስለኛል። ምክንያቱም ሰውየው ብዙ ክፍያ ይኖርበታል። ስለዚህ መሬቱን አዘጋጅቶ ሲሸጥ የሊዙን ዋጋ ያስገባል ማለት የሊዙን የሚከፍለውን ክፍያ ያስገባል። እንደገና ሊዙን ለመክፈል የሚበደረውን ብድር ከግምት ያስገባል። ስለዚህ ዋጋውን ያንረዋል ነው። ስለዚህ 100% አሁኑ ተቀበለው ነው እንዳልኳችሁ እና ግን ለሌሎቹ ከሆነ 20% አሁን ተቀበላቸውና ሪዝነብል በሆነ ፔሪድ ሌላውን ኢንስቶልመንቱን ተቀበል ነው። ይሄ ሁለተኛው 10% ከማለቱ በስተቀር ሊዝ አዋጁ ራሱ ተግባር ላይ ያለው ይመስለኛል። ምክንያቱም 10% ይላል። ከዛ በኋላ የሚያደርገው ምንድነው? ያወጣችሁትን ኢንቨስትመንት በምን ያህል ጊዜ ትመልሱታላችሁ ብዬ አስቤ ነው ፕሮሬት ማድረገው መከፋፍለው ይላል። እኔ ላይክ ነው አሁን እኔ ብዙም እንትን አላየሁበትም። ቢካዝ እንግዲህ እኔ ያመጣሁት ፋይናንሻል ፍሬምወርክ ሀሳብ ስላለ ከእሱ አንጻር ሳየው ማለት የእነሱ ሀሳባቸው ዋናው ትኩረታቸው ምንድን ነው? ሰፕላይ አቅርብ ነው። የመሬት ማቅረብ ከፍተኛ እጥረት አለ። የማቅረብ እጥረት ብቻ አይደለም ያለው ዋጋውም ውድ ነው። ስለዚህ ያንን ለመቅረፍ ነው ጥረት እያደረጉ ያሉት። ግን እኔ ስቲል የእናንተም ውድ ስለሆነ እኔ በዛኛው አካሄድ ብንሄድ አሁን ይሄኛው እንትኑን ነው ሶስቱንም ሌር ያስገባላችኋል። ላይክ ነው ይሄኛው የሊዙንም ዋጋ ያስገባል። የሊዙ ዋጋ ላይ የዴቨሎፕመንቱን ኦንሳይት ኤንድ ኦፍሳይት ኮንስትራክሽን ዋጋ ያስገባል። እዚህ ላይ ስፔኩሌሽኑን ይጨምርበታል። እነዚህን ስታክ አድርጎ ነው የሚሰጣችሁ። ስለዚህ ዋጋው ይወደዳል ነው። እኔ እንደማስበው ግን ይህንንም እናወጣዋለን በዚህ በመሀሏ በኦንሳይት እና ኦፍሳይት ኮንስትራክሽኑ ብቻ እንሰጠውና ሰውየው ትርፍ የሚያገኘው ከሌሎች ነው። ላይክ ነው መልቲፕል ሜካኒዝም ሞዳሊቲዎች አሉ ማለት ትርፍ አንደኛ ከፕሮፐርቲ ታክስ ያገኛል፣ ቦታውን ያስተዳድረዋል ብለናል። ሁለተኛ አሚኒቲስ ይሰራል ነው። ላይክ ነው ፉትቦል መጫወቻ ይሰራል፣ ፓርክ ይሰራል፣ የተለያዩ የገበያ ማዕከሎች ይሰራል ምናምን። እነሱን በቢዝነስ ሞዴል ያስተዳድራቸዋል። ስለዚህ ያ ኢንካም ይፈጥርለታል። ከዛ ጋር እናንተ መንግስትም ሼር የሚያደርግበትን ታደርጋላችሁ። የሚካተቱ የኮሚኒቲ አባልም ካሉ እዛ ጋር መሬት የተነሳ ላይክ ነው የገበሬ መሬት ወስዶ ከሆነ ኮሚኒቲውም እዛ ውስጥ እንዲካተት ታደርጉታላችሁ ወዘተ ወዘተ። ስለዚህ ትርፉን የሚያገኘው ከዛ ይሆናል። ቤትን ግን መኖሪያ ቤትን ግን በኮስት ያቀርባል ማለት ነው።
እናንተ ይህን ትተውታላችሁ እና ስፔኩሌሽኑንም ታጠፉታላችሁ ፕሮፊቱን። ስለዚህ በኮስት ያገኛል። በኮስት ካገኘ በኋላ ማለት መኖሪያ ቤቱን ካረካችሁ በኋላ ስፔኩሌት ማድረግ የፈለገው ሰው ስፔኩሌሽኑ ሲገባ የዛኔ እናንተም ትጠቀማላችሁ ማለት ነው። አሁን ለምሳሌ ይሄ መሬት በ1.2 ወይ ምናምን በ2.5 አስረክባችሁት ጽድት ያለ 200 ካሬ ሜትር ምናምን ቤት ለልክ ነው 2.58 ምናምን አስረክባችሁት ሰውየው ከ5 ዓመት ከ10 ዓመት በኋላ ከፍ አድርጎ ሲሸጠው ኮሚሽናችሁን ትወስዳላችሁ፣ የሊዙን ዋጋ አድጀስት ታደርጉታላችሁ፣ ወዘተ ወዘተ ገብቷችኋል እና ትጠቀማላችሁ። ላይ ስፔኩሌት ማድረግ ከፈለገ የተሰብትዩ ማለት ከመጪው ትውልድ ማለት ምንድነው ሰውን ካበለጸጋችሁት በኋላ ይነጋገድ መብቱ ነው እና የነሱ አሁን ያው ተራ ሀሳብ ነው ለኔ ነው የምላችሁ። ምክር ሀሳቡ ግን አሁን የነገርኳችሁን ነው። ላይክ ለሀብታሞች በ100% ሽጥላቸው፣ ዝቅተኛ ለሆኑ ሰዎች 20% ብቻ አስከፍልና የቀረውን የሆነ እስቲሜት አድርገህ ማርኬት አናሊሲስ ምናምን ሰርተህ በኢንስቶልመንት እንዲከፍሉት አድርግ ነው የሚሉት። remove lease conditions that constrain the transferability of leasehold titles and dampen the potential value of land and property. Remove lease conditions that constrain the transferability and dampen them. እንትኑ ነው ይሄ በሊዝ መተላለፉን ነገር በተለያየ መልኩ ደንቃራ ያኖርበታል። አሁን እዚህ ጋር የሚዘረዝሩላችሁ ለዛ ነው እንግዲህ እነሱ አሁን ቴንደር አሎትመንት ነው ላይ ኮንቨርዥን ከኦልድ ፖዚሽን አውቶራይዝድ እና ሌጋል እና አንአውቶራይዝድ የሆነ ትራንስፈር ፍሮም ከበፊት ሊዝሆልደሮች ነው ላይክ ነው ኤክስፓይሬሽን ምናምን እንትኑ እንዳልኳችሁ የጋጠወጦቹ ናቸው የፖለቲካ ስልጣን ይዘው ህግ ያወጡት። አሁን ኢትዮጵያ ገብቷቸዋል ማለት እንትኑ በቃ ይሄ ኮመን ሴንስ ያለው ሰው አይደለም። ላይክ ነው ህዝባዊነት፣ ሀገራዊነት ሰርቶ አዳሪው ሰውን ዋስትና ሰጥቶ ለማኖር ምናምን የሚፈልጉት ሰዎች አይደለም በኢትዮጵያ ታሪክ መጥተው የፖለቲካ ስልጣን ላይ የተሰገሰጉትና ህግ ያወጡት። ጋጠ ወጦቹ እነዚህ ውርጋጥ ዘር ማንዘራቸውን ከዚህ ሀገር ነቅለን ማጥፋት ያለባን ሰዎች ናቸው እንደዚህ አምጥተው ህግ ያስቀመጡት ማለት ነው። ስለዚህ እንትን መሬት እንዲሸጥ እንዲተላለፍ ምናምን አይፈልጉም። ለምን? በቃ እነሱም ያስደስታቸው ገብቷቸዋል። ሄዳችሁ የሆነ ቦታ ድርጅት ከፈታችኋል ማለትም ሄዳችሁ የሆነ ቦታ ድርጅት ከፈታችሁ መኖር ጀመራችሁ ምናምን ዝም ይሏችሁና እናንተን እስረኛ አድርገው አስፈራርተው ምናምን ብለው የሰፈር ጎረምሳ አምጥተው ድርጅታችሁን አቃጥለው ንብረታችሁን ቀምተው ሰላም እንትን ብለው ምናምን ማዋረድ የሚያስደስታቸው ሰዎች ናቸው። ስለዚህ በቀላሉ ይሄ የንብረት ዋስትና እንዲሰማችሁ የማይፈልጉ ሰዎች ናቸው። ገብቶች። ስለዚህ አቅልለው ብትለው ለማን ነው የምትለው ነው? እንዴት መሰላችሁ? እኔ ላይክ ነው አንዳንድ ሰው ታውቃላችሁ ሳይኮፓቲክ ነው በእኔ እምነት። ሳይኮፓቲ ማለት ምን ማለት ነው? ወንጀል ሰርቶ ህሊናው የማይቆጠቆጠው ሰው ማለት ወንጀለኛ ለመሆን ከሰው ሰርቃችሁ ከሰው ቀምታችሁ የሰው ንብረት ወስዳችሁ ምናምን ሰውየው ሲጨነቅ ሲጠበብ እና ሲሰቃይ እንትን ትላላችሁ፣ ልባችሁ ይራራል፣ አትችሉም ትክክለኛ ሰው ከሆናችሁ ማለት ነው። ወንጀለኛ ግን ያን ይዝናናበታል። ላይክ ነው እንትን ነው። እኔ በጣም የክሪሚናል ማይንድ አንደርስታንድ ማረጋግጦኝ ስለነበር አንድ መጽሐፍ አነበብኩ። ሆን ብዬ በቃ ፈልጌ ነው የምላችሁ። አንድ የኤፍቢአይ ሰው የጻፈው ላይክ ነው ክሪሚናል ማይንዱ ራሱ እንዴት ነው የሚሰራው። የወንጀለኛ ሰው የራሱ ጭንቅላት አለው ታውቃላችሁ። ማለት እንደ ኖርማል ሰው አይደለም። ሰው ሲጎዳ፣ ነገር ሲበላሽ፣ ሰው ሲደኸይ፣ ሀገር ሲቸግር፣ ንብረት ሲቃጠል፣ የሰዎች ቤተሰብ ምናምን ችግር ሲደርስበት ምናምን እንትን የለውም ነው ርህራሄ የለውም፣ ካፓሲቲው የለውም እና ሳይኮፓቲክ ይባላል። ኦፍኮርስ ሶሺዮፓቲክም የሚባል ነገር አለ እና አሁን እነሱ የሚያስቡት ምንድን ነው? ኖርማል ሳይኮፓቲክ ላልሆነ ሰው ነው ይሄ የሚሰራው። ሰውየው ግን ሳይኮፓቲ ከሆነ
አቅልል አይሰማውም ነው፣ አይፈልግም። ማቅለል አይፈልግም። ስለማይፈልግ እኮ ነው እንዳልኳችሁ። መጀመሪያ ኮንሰፕቹዋሊን ካላስተካከላችሁ ኮንሰፕቹዋሊን ለማስተካከል ደግሞ ይህንን ሳይኮፓቲክ የሆኑትን ሰዎች ማሸነፍ አለብን ነው የምላችሁ። እንደ ሀገር እንደ ህዝብ ይሄ ሀገር በህግ ነው የሚኖረው፣ በጀማ ጉልበት አይደለም። የሆኑ ሰዎች እንደዚህ ተሰብስበው ምናምን ጉልበት አለን ሰፈራችን ነው በሚል አይሰራም ነው። ይሄ የግሩፕ ድብድብ አይደለም። ይሄ የህግ የበላይነት የሰፈነበት ሀገር ነው። ተሰብስበ አንድ መንደር ልትኖር ትችላለህ። በህግ ነው የምታድረው። ቁጥር በሚሊየን ሊሆን ይችላል። በህግ ነው የምታድረው። አላድርም ካልክ ግን እንዴት እንደምናሳድር እናሳያለን ማለት መቻል አለብን። we're gonna show you። ትቀጣለህ፣ ትቀምሳለህ። ያንን ኮንሰፕቹዋሊ ያንን ካላመጣው ነውና በሀገር ደረጃ ነው ኮንፊደንስ፣ የልብ መተማመን ካልተፈጠረና ህግ ያሸንፋል በኢትዮጵያ ውስጥ። ህግና ህገ መንግስታዊነት በኢትዮጵያ ውስጥ ያሸንፋል። ህግና ህገ መንግስታዊነት ማለት ግን ሲባል ዝም ብሎ አንዳንድ የተጻፈ ህግና ህገ መንግስታዊነት፣ ህገ ወጥ የሆነ ህግ አለ። አንዳንድ እውነት ያሸንፋል፣ ትክክለኛው ፌር የሆነው ጀስቲስ ያሸንፋል ብለን መቆም መቻል አለብን። ያንን ካላደረግ የሊዝ መሬት አይሸጥም ማለት እንዲሸጥና ከሰው ሰው እንዲተላለፍ ፍቀድ ብትለው አይሰማም ነው አይፈልግማ። እሱ የሚያስደስተው ሰዎችን ማርበትበት ነው። ገብቷችኋል? እሱ የሚያስደስተው ላይክ ነው። ይሄ እኮ እንትን እኮ ነው፣ ላይክ ነው። ሰዎችን ማርበትበት ነው። ሰዎች ሲያለባቸው፣ ሲጨነቁ፣ ሲጠበቡ ምናምን he feels important። ህዝብ አይጨነቅም፣ አንተ ትጨነቃለህ፣ አንተ ትጠበባለህ፣ አንተ ያለባሃል ብለን ማሰብ ከቻለን ትራንስፈራቢሊቲው ቀላል ነው። ለምንድን ነው የማይቻለው? እንዳልኳችሁ እኮ አሁን እንትኑም እንደዛ ነው የሚለው፣ ግን አይፈቅድልህም ነው። በህገ መንግስት አሁን የትም ሄደህ ዞረህ መኖር ትችላለህ ብሎ ተቀምጧል። አንቀጽ 32 አንቀጽ 41ም በመረጥከው ስራ ሰርተህ በየትኛውም በሀገሪቱ አካባቢ ሀብት ማፍራት ትችላለህ ብሎ አስቀምጦልሃል። ሌላም ቦታ ብትሄድ የንብረት መብት የተከበረ ነው ወዘተ ወዘተ ተብሎ ተቀምጦልሃል። ተወዳድረህ መመረጥ ትችላለህ ምናምን ተብሎ ተቀምጦልሃል። እነዚህን ነገሮች ግን አውርጄ ልተግብራቸው ብለህ መንቀሳቀስ ጀምር ነው የሀገር ውርጋጥ ይመጣብሃል። የሀገር ውርጋጥ ይመጣብሃል። ለምን? የእንትኑ ነው ተደራጅቷል። አሁን ያልተደራጀ ሰው አቅም የለውም። ታውቃላችሁ ማለት አሁን እናንተ ልክ ልትሆኑ ትችላላችሁ፣ ግን የተደራጀው በግሩፕ አሁን ዱርዬዎች መጥተው ተሰብስበው ፖሊስ ራሱ ሊያባርሩ ይችላሉ። ገብቷቸዋል። ህግ አስከባሪውን ራሱ ሊያሯሩጡት ይችላሉ። ለምን? መንግስታዊው አወቃቀሩ ራሱ ከህገ መንግስቱ ሲቀረጽ እና ሲሰራ እነሱን ለማስቻል እነሱን ኢኔብል ለማድረግ ተብሎ ነው የተሰራው። ገብቷቸዋል። ስለዚህ የህግ እቺ ለበጣዋ ምንም አታመጣም፣ ወረቀት ሆና ነው የምትቀረው። የሊዝ አዋጁን ብታዩት እንዳለው የገበያ ስርዓትን ለመፍጠር፣ ፍትሐዊነትን ለማስፈን፣ ሰዎች ሀብት እንዲፈጥሩ ለማድረግ፣ ከተሜነትን ለማበረታታት ወዘተ ነው የተቋቋመው ነው ብሎ ነው የሚላችሁ። ትራንስፈራቢሊቲው it's one of its objectives፣ አንዱ ዓላማው ግን ልተግብረው ብለህ ሞክረው ነው። የአገር ቢሮክራቲክ ማነቆ ፈጥሮ ያስቀምጣል። ቁጭ ነው የሚያደርግ። ለምን እንትን አይደለም። አሁን አንተ ሄደህ የምትጋጠመው ከአንድ ሰው ጋር አይደለም፣ የተበላሸ ስርዓት ጋር ነው ተሰርቶ ተገምዶ ተቀምጧል። ስለዚህ ያስነሳብሃል። ስለዚህ ያንን እንደ ስርዓት ወገቡን ሰብረ ማቅመስ አለብን ነው። በቃ ልኩን ማሳየት አለብን። ይሄ እውነተኝነት፣ የንብረት ባለቤትነት መብት፣ የዜጎች እኩልነት፣ በመላ ኢትዮጵያ ተንቀሳቅሶ መስራት፣ ማንም ይሄ ሰፈሬ ነው ይሄ መንደሬ ነው ማለት እንደማይችል ንብረቱ እስካልተነካ ድረስ ከዓለም ለዛ ብሎ አመፅ ቢያስነሳ ለምን 10,000 ሰው አይሆንም?
እንደሚታሰር ማየት አለበት ነው። መታሰር ብቻ አይደለም፣ ለያደረሳት ለእያንዳንዱ ዋጋ እጥፍ ካሳ እንደሚከፍል ማየት አለበት። ጦር አለኝ፣ በዚህ በኩል እንትን አለኝ፣ በዚህ በኩል ገባለው ነው። እናመጣልሃለን፣ ካንተ የባሰ እሳት የበላ ጦር እናመጣልሃለን። ምንም አታመጣም። ላይክ ነው እንትን ጥሩ ሰዎችና ክፉ ሰዎች ገጥመው ክፉ ሰዎች ያሸነፉበት ታሪክ የለም። ይሸነፋል ነው እና እሱን ካረከው ይሄ ቀላል ነው። ካልሆነ ግን ይሄ ትርጉም የለውም ነው። ምክንያቱም አሁን ራሱ የሊዝ አዋጁን ሄዳችሁ ብታዩት ሊዝ ሆልዲንግ ምናምን ብለን ብናየው ሴም ቲንግ ነው የሚለው። ተውት፣ ህገ መንግስቱን አሳይቻችኋለሁ አይደለም? አንቀጽ 32 40 ተዘዋወረ ሀብት ማፍራት ትችላለህ፣ ንብረት የማፍራት መብት የተከበረ ነው፣ ወዘተ ወዘተ ተብሎ የተቀመጠ ግን ሪሊ ዱ ዩ ፕራክቲስ? አዎ ትባላለህ፣ ትሄዳለህ። ስንት ሰው ነው ንብረት የተቃጠለብኝ ብሎ የሚያወራው? ስንት ሰው ነው መነገድ መስራት አቃተኝ ብሎ የሚያወራው? ለምንድን ነው መሰላችሁ? ሌላ ምክንያት የለውም። እነዚህ ውርጋጦች የፖለቲካ ስልጣንና አደረጃጀት መፍጠር ችለዋል። ስለዚህ ግል እንትኑ ዜጋው፣ ትክክለኛው ሰሪው፣ ሰርቶ አዳሪው፣ ላባደሩ ሰው ብቻውን ነው የሚገኘው። እነሱ ተደራጅተው በመንግስት መዋቅር ውስጥ ገብተው በምናምን ውስጥ ገብተው ህጉን ባዶ ማድረግ ይችላሉ። ገብቷቸው። ስለዚህ ዊጋር አፕታኒ ያንን ልናረግ ግን የምንችለው ምንድን ነው? ስንግባባ ነው ማለት እንደ አቋም የኢትዮጵያን የህግ የበላይነት ሀገር እናደርጋታለን። የኢትዮጵያን የንብረት ዋስትና የተረጋገጠባት ሀገር እናረጋታለን። ጠባቦችን እንቀብራቸዋለን፣ ትምክተኞችን እንቀብራቸዋለን ብለን ስንስማማ ነው ህግ ላይ ነው። አለበለዚያ ቡሊ ጉልበተኛ እንዴት ልበላችሁ ይይዝና ያደርጋል ነው። አሁን ይህን ብታወጣው ምንም ትርጉም የለውም ነው። The lease repricing established in the draft new lease proclamation should be eliminated. ሪፕራይስ የሚባለው ነገር ድራፍት የሆነ ኒው ሊዝ ፕሮክላሜሽን አለ ነው የሚለው። እንግዲህ የትኛው ነው እነሱ የሚያውቁት አለ ማለት ነው። እንትን በእቅድ ደረጃ ያለ እንደገና ሊከልሱት ፈልገዋል ማለት ነው። የኃይለማርያም ዘመኑን ራሱ የ2004ቱን እንደገና ሊከልሱት ፈልገዋል ማለት ነው። should be established in the new lease proclamation should be eliminated. A detailed review and consultation with the private sector, leaseholders, firms and banks should inform ways in which the leaseholders' terms and conditions can be improved to enhance the ability of leasehold title to secure bank borrowings for the purchase of leasehold titles and developments of improvements. እንዳልኳችሁ እንግዲህ ምንድነው አማክሯቸው ከዛ ብድር ማግኘት እንዲችሉ አመቻቹላቸው ምናምን አሰራሩ ነገርየው አለ። ግን እንዳልኳችሁ ለይስሙላ ነው ያለው። አደረጃጀቱን ካልቀየርከው፣ ኮንሰፕቹዋላይዜሽኑን ካልቀየርከው፣ እምነት ካልፈጠርክ፣ እነዚህን ሰዎች በአደባባይ ግልጽ አውጥተን በሙግትም በምንም ማሸነፍ እንደምንችል ካላሳየናቸውና ወደዚ አይነት ውስጥ ተግባር ካልገባ በመካከለኛ ጊዜ ይላል in the medium term government should limit administrative allocation to public infrastructure and facilities only to ensure cost recovery for only and ensure cost recovery for non-governmental beneficiaries ሲሉት አልነበር ወይ ነው አሁን ለማለት ነው ወይ? እኔ አሁን ይሄ ዓለም ባንክ ሚዲየም ተርም፣ ሎንግ ተርም፣ ሾርት ተርም ምናምን የሚለው ይሄ ነው ላይክ ነው ትርጉም አልሰጠ እያለኝ ነው። ምክንያቱም ላይ ብለውታል እኮ በሾርት ተርሙ ላይ አጫርት አላሉ ገብቷቸው አጫርት እንደገና ደግሞ ስትሸጥም እንትኑን አሁን እዚህ ጋር ይህንን ያየንበት ምክንያት ምንድን ነው? ቻይና እያጫረቱ ነው። አሎትመንት ነበር የሚሰጡት፣ ግን አሁን ማጫረት ውስጥ ገብተው ከዚህ የተነሳ ከተሜነትን ቅድም ባልነው መልኩ አፋጥነውታል ወዘተ ብለን አይተናል። ስለዚህ አጫርት እያሉ ነው። አሁንም መልሰው እዚህ ጋር የሚሉት ምንድን ነው? ለምንድን ነው ማጫረት ያለብን?
ስታጫረት ሪፋይናንስ ታደርጋለህ፣ ገንዘብ ታገኛለህ። ግን ገንዘብ ስታገኝ በጣም ውድ ምናምን የሆነ የጻለ ምክር እየመከሩት ነው ብለን አይተናል። ሴም ቲንግ አሁን እዚህ ጋር መጥተው በመካከለኛ ጊዜ ይሄ በኮታ የምትሰጠውን እንትን ገደብ አስቀምጥበት ለፐብሊክ ኢንፍራስትራክቸር ማለት ለህዝባዊ አገልግሎት የሚሆኑ ለህዝባዊ መሰረተ ልማቶች ካልሆኑ በስተቀር ለራስ ቦታ ዝም ብለህ ያለ ዋጋ አትውስድ። ይልቁንም አጫርተህ በዋጋ ሽጥ። ምክንያቱም ያንን ስታደርግ ኮስት ሪካቨሪ ማለት መሬት ያዘጋጀህበትን ያመረትክበትን ዋጋ ይመልስልሃል ወዘተ ብለዋል። Once auction mechanisms have been improved, auction will be the norm for land supply and administrative allocation of direct allotment. Once auction mechanisms have been improved, auction will be the norm for land supply and administrative allocation or direct allotment should be limited to public infrastructure. The same thing ነው ማለት ነው። አንድ ጊዜ በጨረታ ከተለመደ በኋላ በኮታ ወይም በመንግስት ምደባ የሚሰጡ ቦታዎች የቀነሱ ሄዱና እንትኑ በቃ የተለመደው ወይም መደበኛው አሰራር በጨረታ መሬት መሸጥ ይሆናል ነው። All land allocated to non-urban local government uses e.g. federal, regional and local government authorities, religious institutions should be priced at cost recovery. ስለዚህ ለከተማ ለአካባቢ የከተማ አካባቢ አስተዳደሮች ወይንም መንግስታት ለምሳሌ ለፌደራል መንግስት፣ ለክልል መንግስታት፣ ለክልል መንግስት ባለስልጣናት፣ ለሃይማኖት ተቋማት የሚሰጡ መሬቶች ቢያንስ መሬቱን ለማልማት ለማዘጋጀት ለማምረት የተወጣውን ዋጋ የሚሸፍኑ መሆን አለባቸው። ስለዚህ በርካሽ አትስጥ ነው። እንዴት ነው ግን አይገርማችሁም? አሁን ለምሳሌ ወጪ አውጥቶ መሬት አዘጋጅቶ ምን አይነት ሰው ነው ከዋጋው በታች ይሰጣቸዋል? እንደዛ አታርግ ተብሎ ማለት ምን አይነት ምክር ነው? እንደዚህ አይነት ምክር ከስረህ መሬት አትሽጥ ተብሎ መንግስት ይመከራል ሰው? Clear policy that outlines transparent decision-making framework for granting exemption should be developed and could be executed by city officials. Clear policy that outlines a transparent decision-making framework for granting exemption should be developed. ማለት እንትንም ደግሞ አሁን ለምሳሌ ምንድን ነው የሚባለው እፎይታ ወይንም ደግሞ በችሮታ ሲሰጥ ነው መሬት ዝም ብሎ ማለት ኤግዘምት አድርጋችሁ በቃ ክፍያ ነበረብህ ግን አንተ እንደዚህ ተብሎ በዚህ ምክንያት ክፍያውን ሳትከፍል ውሰድ ተብሎ ሲሰጥ ያ የሚሰጥበት አካሄድ ግልጸኝነት ይኖርበት ነው። ህገ መንግስት እንትኑ ላይ አለ እኮ ሊዙ ላይ ነው ማለት the exemptions on auction pricing for specific target groups such as charities, non-profits or religious organizations can also be explored. ስለዚህ ግልጸኝነት ይኖር ነው። አሁን ለእንትኖቹ ለእርዳታ ድርጅቶች፣ ለመንግስታዊ ያልሆኑ ድርጅቶች ማለት ትርፍ የማያተርፉ መያድ ነው መንግስታዊ ያልሆኑ ድርጅቶች፣ ለሃይማኖት ተቋማት መሬት የሚሰጥበት መንገድም ይጣራና ግልጸኝነት ይኖረው ነው። ስትራቴጂክ ኢንቨስትመንት ፕሮጀክትስ ማይት ኦልሶ ሪሲቭ ፕሬፈረንሻል ፕራይሲንግ። ስትራቴጂክ የሆኑ አሁን ለምሳሌ መንግስት እንደሚለው ከልማት አንኳያ ስፔሻል እንትን የሚፈልጉ ከሆነ ለምሳሌ አሁን ቴሌ የሆነ ቦታ ገነባለው የሆነ ነገር ቢል ወይንም ላይክ ነው ትልልቅ ጥቅም ያላቸው ብሔራዊ ፋይዳ ያላቸው ነገሮች ለነሱም ቦታ ሲሰጥ ለምሳሌ አሁን የቆሻሻ ማቃጠያው ያው እንደ ረጲ አይነቱ ነገር ይሰራ ቢባል የምትሰጡበት ዋጋ ኮንሲደር ብታደርጉት ችግር የለውም ነው። እኔ ግን መንግስት እንዳልኳችሁ የነዚህ ችግር ያለበት አይመስለኝም። የሀገራችን ችግር የውርጋጦች ችግር ነው። ውርጋጦችን መርገጥ አለብን ነው። Clarify and strengthen independent judicial oversight as described in the Clarify and strengthen independent judicial oversight as described in the Proclamation for Leasehold Rights and Responsibilities as well as for Expropriation and Compensation Law. ስለዚህ ነፃና ገለልተኛ የሆነ የፍርድ ስርዓትን የመኖሩን ጉዳይ የበለጠ አጥራው እና አጠናክረው ነው። ኦልሬዲ በአዋጅ ውስጥ አለው። የበለጠ አጠናክሩት ነው ማለት የሊዝሆልድ ክርክር ሲነሳ ማለት ነው። በመሬት ጉዳይ ላይ የባለቤትነት ጥያቄ፣ የኃላፊነት ጥያቄ እንትን ደግሞ በሚወሰድበት ጊዜ የሚኖሩ የካሳ ክፍያዎች ወዘተ ሲኖሩ
ነፃና ገለልተኛ የሆነ ፍርድ ቤት እንዲሰራ ይደረግ ነው አለ ነው የሚላችሁ ነው። እንዳልኳችሁ አሁን ትልቁ ችግሩ ምን መሰላችሁ? እነዚህ ነገሮች ወስዳችሁ የአማረ ህግ ልታውጡ ትችላላችሁ። ግን የአማረ ህግ ማውጣት ማለት ምን ማለት መሰላችሁ? ነጭ ልብስ ለብሳችሁ ሄዳችሁ ጭቃ ላይ መቀመጥ ማለት ነው። ቢካዝ ህጉ ነጭ ሊሆን ይችላል፣ ህገ መንግስቱ መዋቅሩ ምናምኑ ግን ጭቃ ነው፣ ዘፍጥ ነው። እዛ ላይ ገብታችሁ ነው የሚያደርግ። ስለዚህ ያንን ዘፍጥ ጠርገን ማውጣት አለብን እና ቆንጆ የተደላደለ ስራ መስራት አለብን። እንግዲህ እንዲህ ብለው አሁን በሶስተኛ ደረጃ ወደ መሬት አስተዳደር መጡ ማለት ነው። እንግዲህ የመጀመሪያው መሬት ማምረት ነው። ሁለተኛው መሬት መሸጥና ማለት የመሬት ባለቤትነት መብት የሚሸጋገርበት ነው። ደምራችሁ ስታዩት ምንድን ነው መሬት ይገዛ ይሸጥ ነው፣ ሌላ ነገር የለውም። መሬት ይገዛ ይሸጥ ግን እንደ ቀላል እንደሆነች ውጭ አባባል እንዴት ልበላችሁ ትግል የሚጠይቅ ነገር ነው የሆነው አሁን በኢትዮጵያ። ምክንያቱም ያችን መብት እንዳትረጋገጥ በጎጠኝነት ስሜት የሚከላከሉ ሰዎች አሉ በአንድ በኩል፣ በሌላ በኩል ደግሞ ለገበሬ እናዝናለን በሚል ስሜት የገበሬውን ጥቅም ለማስጠበቅ በሚል የገጠሩን መሬት ባለበት ማስቀጠል የመፈለግ ሁለት ጠባብ ነገሮች አሉ። ስለዚህ እነሱን ካልተፈታ ይሄ አብዛኛው የሚባለው ነገር ትርጉም የለውም። ሜን ታርጌት መደረግና መሰራት ያለበት እዛ ላይ ነው። እና አሁን እንግዲህ በሶስተኝነት ስለ አርባን ላንድ ማኔጅመንት ይመጣሉ። ይሄ ላንድ ማኔጅመንት ከሞላ ጎደል ካዳስተር ነው አስተዳደሩ። መረጃ ይኑርህ ነው። የትኛው መሬት የቱ ጋ ነው፣ የትኛው ህገወጥ ነው፣ የትኛው መሬት ለምን ዓላማ ነው ምናምን የሚል ጥሩ የካዳስተር ሲስተም ይኑርህ ማለት ነው። እና በአጭር ጊዜ results from the study indicate that the priorities identified in the review of the legal cadastre are supported and should be pursued in the short term. እንግዲህ ላይክ ነው ሌጋል ካዳስተር ከ2016-17 ድረስ በሱ ላይ የተደረገ የዳሰሳ ጥናት እዛ ላይ የተገኙ ነገሮች ትክክል ናቸው፣ ወደ ተግባር ይገባባቸው ይተግበሩ የሚል ነገር ነው የሚለው። The establishment of legal cadastre consisting of the systematic education and registration of all urban land including public land within a secure and reliable property registration system is essential for the effective land supply in Ethiopia's growing cities. ያስፈልጋል ነው የላንድ ካዳስተር ሲስተም ሲስተማቲክ ኤጁኬሽን እኔ እንትኑን ራሱ እንዲያደርገው ነው። እችን ነገር ባጥራት ደስ ይለኛል። if you the establishment of what is systemic education what is systematic adjudication mean in the above context? Excellent question. Meaning systematic education. Systematic education means a planned area-wide legal process to identify, verify, and officially record who owns, uses, or has right to each parcel at a time stage, systematically rather than. So instead of waiting for individual to come forward and request registration sporadic, the government goes by block by kabale by kabale. So it is not. So it is not like application education application, yeah, like software, automatic education. Education. Great connection. You're absolutely right to net the similar, but let's make the system in ladder isn't automatic like software education. Through
before deciding cutting right through the okay. እኔ በሶፍትዌር አሁን ለምሳሌ መሬቱ ፕሎቱ የሚጋጭ ከሆነ ገብቷቸዋል። አሁን ከዚህ እስከዚህ የገሌ ነው ከዚህ እስከዚህ የገሌ ነው ብላችሁ ስትስሉት ለምሳሌ እንዲያርገው ኦቨርላፕ የሚያደርጉ ከሆነ ማለት ምናልባት አይዶ ነው ሲስተሙ አውቶማቲካሊ የሆኑ ነገሮችን አይቶ ፓራሜትር ተሰጡትና በፓራሜትሩ መሰረት መጥቶ ኦኬ ምናምን ብሎ አይ ቲንክ ይሄ ነገር ልክ አይደለም መሆን ያለበት ብሎ ራሱ እንዲወስን ማለት ነው። የዚህን ያቱ እንትናን እዚህ ጋር ቆርጦት ገብቷቸዋል እንደዚህ ነው መሆን ያለበት ብሎ ይላል ማለት ነው። ስለዚህ ለምሳሌ ከዚህኛው ሰው የሆነ ነገር ቆርጦ ሊወስድ ይችላል እና ሲስተማቲክ ኤጁኬሽን አይቼዋለሁም ከዚህም በፊት እና ፓራሜትር ሰጥተው እንግዲህ ሲስተሙ ዴቨሎፕ ሲሆን ይታወቃል ምናምን እንዲሆነ ብላችሁ የሆነ ነገር ሊስት ሰጡትና you're going to do something like that። ስለዚህ አውቶማቲካሊ ራሱ አጅኬት ያደርጋል ነው። አይ እንደሱ አይደለም ሲስተማቲክ የሚባለው ሰዎች መጥተው ክርክር እስኪያቀርቡላት አትፈቅድም። ሰዎች መጥተው ይሄ ነው ምናምን እስኪሉ አትጠብቅም። ሄደህ መጀመሪያውኑ አንተ ራስህ አንኳኩተህ አጥረተህ መረጃው ምናምኑ ስላለ ቀበሌ ባይቀበሌ ቤት በቤት ሄደህ የእያንዳንዱን ቤት ያንተ ይሄ ነው ምናምን ብለህ ለክተህ አምጥተህ ሲስተም ውስጥ አስገባለህ። ከዛ ላይ ይዘጋል ነው እና እንደሱ ነው የሚለው። ስለዚህ እንግዲህ በዛ አንደርስታንዲንግ ሆኜ እንደገና ላንብበው። The establishment of a legal cadastre consisting of the systematic education and registration of all urban land including public land። ስለዚህ ሲስተማቲክ የሚለው በዚህ መልኩ በተቀናጀና እኔ እንግዲህ ከኮምፒውተር አኳያ ያያዝኩት ላይ ስለዚህ ሲስተማቲክ የሚለው የተቀናጀ ነው ላይክ ነው በተቀናጀ መልኩ የመመዝገብ እና እነዚህ ልዩነቶችን ማለት ክርክሮችን ዳኝቶ ምናምን ብሎ አጥርቶ ሲስተም ውስጥ የማስገባት ስራን በዚህ መልኩ የተሰራን ስራ የመስራቱ ነገር እና ደግሞ within a reliable property like ነው አስተማማኝ በሆነ ደግሞ የንብረት ፕሮፐርቲ like ነው ሴኩር እና like የንብረት ባለቤትነት መብት በተረጋገጠበት ስርዓት ውስጥ በኢትዮጵያ ውስጥ like ነው ለከተማ ልማት የሚያስፈልገውን መሬት ለማቅረብ ዋነኛ ነገር ነው የሚለው ያው ኦኬ ካዳስተር ሲስተም ጥሩ ነው ማስገባት አለባችሁ ነው። አዎ ያስኬዳል እስማማለሁ። ግን እንዳልኳችሁ ያው it's not a big deal like ነው ካዳስተር ሲስተም ያስፈልጋል። ባጭሩ ካዳስተር ሲስተም መኖሩ ለተሳካ የቤት አቅርቦት ፕላን ለማድረግ ያስችላል። ስለዚህ መረጃ ሲኖራችሁ ምን ያህል ቤት አለ፣ ምን ያህል ነዋሪ አለ፣ ምን ያህል ቤት ፈላጊ አለ፣ ከፈላጊ ውስጥ ምን ያህል ሰው ምን ያህል መክፈል ይችላል፣ የትኛው ገንዘብ አለው፣ የትኛው ምኞት ነው ያለው ወዘተ ብላችሁ ከፋፍላችሁ ስለዚህ እንዴት ነው ማድረገው ፕላን ለማድረግ ስለሚያግዝ አይነተኛ መሳሪያ ነው። ቤኔፊትስ ኢንክሉድ ኢንክሪዝድ ፐብሊክ ኮንፊደንስ ኢን ላንድ ማርኬትስ፣ ዲክሪዝድ ትራንዛክሽን ኮስት። እንግዲህ እንዲህ አይነት የካዳስተር ሲስተም ሲኖራችሁ ከሚያቀርብላችሁ ጥቅሞች መካከል ህዝቡ በመሬት ገበያው መተማመን እንዲኖረው ያደርጋል። ምክንያቱም መረጃው ይታወቃል። ታውቃላችሁ አሁን ለምሳሌ አዲስ አበባን ብላችሁ ይሄን ያህል ቤት ፈላጊ አለ፣ ይሄን ያህል ቤት የሚሸጥ አለ ምናምን ስትሉ መረጃው ራሱና ያ መረጃ ኮንሲስተንትሊ በጥራት መቅረብ መሆን የሚችሉ መቻሉ የሆነ መተማመን ይፈጥራል ነው። የትራንዛክሽን ኮስት ይቀንሳል ነው። ኢንክሪዝድ ኢኮኖሚክ ኤፊሺየንሲ፣ ኢምፕሩቭድ ሶሻል ዌልፌር ተያይዞ የሚመጡ አሁን እንዴት አድርጎ ፐብሊክ እንዴት ልበላችሁ ሰክሰስፉል ነው ኬንዩ አንቲሲፔት ማድረግ ይከብደኛል ግን how does cadastre system how does successful like an effective cadastre system can give the following benefits. All right, excellent. What's effective cadastre? It's not just map, it's the foundation of property certainty.
when people know that the land registry is complete, accurate and backed by law they trust. Okay ስለዚህ ማለት ሲገዙም ራሱ ምንድነው አሁን አንድ እንትን ወጥቶ ነበር ነው ምን ያህል እውነት እንደሆነ ባላውቅም አዲስ አበባ ውስጥ አሁን 23% መሬት ኦፊሻሊ ስላልተመዘገበ አትገዙትም እንትኑንም አታምኑትም። አሁን ለምሳሌ አንድ ጊዜ የሆነ ወሬ ነበር ምን ያህል እውነት እንደሆነ አላውቅም ኢህአዴግ ለመጣል በሚደረገው ጥረት ውስጥ ሲሰራጩ ከነበሩ ወሬዎች አንዱ ምንድነው መሬት እንትን በህጋዊ መንገድ መሬት ሰጥቷቸዋል ምናምን ተብሏል፣ ግን ሪካርዳችሁ ከመዝገብ ቤት ውስጥ ተወጥቶ ጠፍቷል ምናምን ሊባል ይችላል ማለት ነው። ወይንም የገዛችሁት መሬት የተሰጣችሁ መሬት በህጋዊ መንገድ የተሰጣችሁ አይደለም። የሆኑ ሰዎች እዛ ውስጥ የሚሰሩ ሰዎች ተመሳጥረው ዝም ብለው ሰጥተዋችሁ ነው እንጂ ኦፊሻል ቻናሉን የጠበቀ ትራንዛክሽን ምናምን አለቀ ነው። ስለዚህ መግዛት ራሱ ትፈራላችሁ መሬት። ምክንያቱም ዋቴፍ የምገዛው መሬት ትክክለኛ የንብረት ሰርቲፊኬት ባይኖረውስ እኔ ገንዘቤን ካወጣው በኋላ መንግስት ይሄንን እኔ አይደለሁም የሰጠሁት አላውቀውም ካርታውን አላውቀውም ቢለስ ምናምን ላይክ ነው። ብዙ ነገሮች አሉ። ከዛ አኳያ ነው አሁን ለምሳሌ ኮንፊደንስ ይጨምራል የሚሉት ማለት ነው። no need for lazy verification or bribes። ስለዚህ መሬቱንም ባጭሩ ካርታውን ባጭሩ ማጥራት የምትችሉ ከሆነ ማለት አሁን ካዳስተር ሲስተም የሚሰጣቸውን ቤኔፊቶች ነው። ካርታ ለማረጋገጥ ሄዳችሁ ይሄ ካርታ እውነተኛ ነው ብለን ለማረጋገጥ ነው ብላችሁ እንደሱ ፈልገ ነው ወይ ስለዚህ ቤት ልትገዛ ነው፣ ስለዚህ አሪፍ ኢንቨስትመንት ልታወጣ ነው፣ ስለዚህ የሻይ አምጣ እንዳትባል ማለት ነው ምናምን ትራንዛክሽን ኮስት ይቀንሳል። አሁን እኔ ትራንዛክሽን ኮስት ምንድነው ነው መግዛት መሸጥ ነው እንዴት አድርገህ ትራንዛክሽን ኦንላይን አሁን ለምሳሌ ካርታውን ቁጥር ወይንም ባርኮዱን ምናምን አስገብታችሁ ስለ መሬቱ እዛ ኦንላይን ግልጽ መረጃ የመንግስት የሚታወቅ ቬሪፋይድ የሆነ ሳይት ያን ሊያደርግላችሁ የሚችል ከሆነ ሄዳችሁ ከሆነ ማለት ክለርክ ጋር ወይንም የሆነ መዝገብ ቤት ምናምን ጣጣ ውስጥ መግባት የለባችሁም። እዛው መሬቱን ታዩታላችሁ። ስለዚህ ኮንፊደንስ ይጨምራል፣ ትራንዛክሽን ያበረታታል ነው ሽያጭ። Economic efficiency is most productive is more easily when ownership is clear. Developer can use land as collateral for credit. እንትንም ሲሆን ማን በየትኛው መሬት ላይ ምን አይነት መብት አለው ምናምን የሚለው ነገር ሲታወቅ ገዢውም ለማቀድ ላይክ ነው ገሌ መሬት አላችሁ ለማቀድ ኮንፊደንስ ይኖረዋል። ወይንም ደግሞ ሄዶ ኮላተራል ላይክ ነው በብድር ለማስያዝ ቀላል ነው ላይክ ነው። ባንኩም ኮንፊደንስ ይኖረዋል። ምክንያቱም ሲስተም ስርዓታችሁ ጽድት ባለ ቁጥር አሁን እኮ ባንኮች እነሱ ራሳቸው የሚሉት ምንድነው ባንኮች ራሳቸው እኮ መሬትን ኮላተራል አድርገው መውሰድ እስኪፈሩ ድረስ ደርሰዋል። ምክንያቱም መንግስት መጥቶ ላይክ ነው ሊዝ የሰጠበትን ሁኔታ በሆነ ስፔሻል ምናምን ሊሆን ይችላል የሰጠውና መሬቱን ሲወስደው ባንክ ይዞታል ብሎ ለባንኩ አይተውለት ባንኩን ወደዛ ዞር በል ብሎ መሬቱን ወስዶ ሸጦት እንደፈለገ አድርጎ ማለት ነው ላዩ ላይ ያለውን ንብረትም ካለ በአጠቃላይ መንግስት ነው አርቢትሬት የሚያደርገው። በሌላ አማርኛ ባንኩ ሲይዘው ምንድን ነው የሚፈልገው እንትን ነው ላይክ ነው አውቶሪቴቲቭ መሆን ይፈልጋል፣ ባለስልጣን መሆን ይፈልጋል፣ በመሬቱ ላይ ማሳገድ ይፈልጋል፣ ሌላ ሰው እንዳይገዛው እንዳይሸጠው ማድረግ ይፈልጋል፣ መቆጣጠር ይፈልጋል፣ ከፈለገ ሐራጅ ማውጣት እንዲችል ይፈልጋል። ሌላ ሰው መጥቶ ኢንተርፊር እንዲያደርግበት አይፈልግም። በእርግጥ ሌላ ሰው መጥቶ ኢንተርፊር አያደርግበት። መንግስት ከመጣበት ግን ባንኩ መንግስትን ሊቃወሙ አይችልም። ስለዚህ ችግር ይፈጥርበታል ነው እና እነዚህ ጥቅሞች አሉት ነው ሶሻል ክሊር ኦነርሺፕ ዲስፕሌስመንት ፒፕል እና ለማህበራዊ ምንድነው ዌልፌር የማህበራዊ ደህንነትም ጥሩ ነው እንትኑ ነው። ምክንያቱም ሰዎች የመፈናቀል አደጋ ይገጥማቸውም ወዘተ በንብረታቸው ዋስትና ይሰማቸዋል። እነዚህ ነገሮች ጥቅም ይሰጣል ነው አሁን የዘረዘርኩላችሁ። ለእኔ አንቲሲፔት ማድረግ ከብዶኝ ነበር ከካዳስተር ሲስተም አንጻር። እንግዲህ urban local government should begin introducing asset management system to improve identification of the land and building held and analyze the cost benefits of different land supply schemes and revenue generation options. አሴት ማኔጅመንት ሲስተም ማስተዋወቅ አለባቸው ነው።
አሴት ማኔጅመንት ሲስተም ማስተዋወቅ አለባቸው። እንግዲህ to improve identification of the land and buildings held and analyze the cost and benefits of አናላይዝ ያደርጓቸው መሬቶችና ህንፃዎች ኮስታቸውና ጥቅማቸው ምንድነው የሚለውን የተለያዩ መሬት ማቅረቢያ ስኪሞች ሬቨኒው ጀነሬሽን ኦፕሽኖችን ለማመዛዘን እንዲችሉ አሴት ማኔጅመንት ሲስተም ያስተዋውቁ ነው። እንግዲህ አሴት ማኔጅመንት ላይክ ነው ራሱን የቻለ አንድ ነገር ነው። ላይክ ነው describe an asset management, all right? Describe an asset management potential use. ሜቢ ውስጥ ስንገባ እስኪ ቆይ እንትን በላቸውን ቀጥላ ራሳቸው ሊያብራሩት ይችላሉ። The establishment of legal and fiscal cadastres should be expedited and leveraged to support real property and infrastructure asset management. At the first phase, it's critical to capture full and accurate land development costs and revenues and analyze this thoroughly to ensure cost recovery as well as enhance affordability and sustainability. Policy implementation should involve the introduction of project viability and management guidelines and accounting regulations for land supply. Project management and accounting system need to be put into place that capture the cost, value, and price data needed to manage land supply efficiently, effectively, and sustainably. እሱን ነው የምላችሁ። አሁን እነዚህን በዝቅተኛ ደረጃ ያሉ አሁን ለምሳሌ አርባን ሎካል ገቨርንመንቶች ላይ ነው እንደዚህ አይነት አሴት ማኔጅመንት ይደረግ የሚሉ። እንግዲህ ምን ያድርጉ ነው በስራቸው ያለውን መሬት በሙሉ መዝግበው የያዙ፣ በስራቸው ያሉ ህንፃዎችን በሙሉ መዝግበው የያዙ። ከዛ በኋላ ላይክ ነው ለምን አይነት ተግባር ቢውሉ ምን አይነት የተሻለ ገንዘብ ያመጣል ምናምን ብለው ራሳቸውን እንዴት ልበላችሁ ኢንቨስተር ይሁኑ ነው። እና እኔ ይሄ ስኪም ያስኬድ አይ ዶንት ኖ አልመሰለኝም። ለምንድን ነው መሰላችሁ ማለት ነው ትልቁ መንግስት እንኳን ማሰብ አቅቶታል። ታች ያሉ በቀበሌ በምናምን ደረጃ ያሉ ወይንም በከተማ አስተዳደር ደረጃ ያሉ እንትኖች እንደዚህ አይነት አሴት ማኔጅመንት ሜቢ በጣም ሂውማን ካፒታል ዴቨሎፕ አድርገው ምናምን ሊሰሩት ይችላሉ። እንዴት ላየው እንደምችል አላወኩም። ቱ ቢ ኦነስት ላይክ let's go one by one. All right, the legal and what's the difference between legal and fiscal cadastral system to begin with. All right, describe like management, asset management, like asset management. Describe asset management in the context of like urban local governments. Who would use it to analyze land in buildings, land in its uses in their purview. Asset management is a strategic system of tracking, valuing, maintaining, and optimizing all land and property assets owned and controlled. Okay. አይ ዶንት ኖ ይችላሉ ብዬ ለማለት እየከበደኝ ነው። ገብቷቸዋል ማለት ከፍተኛ የአስተዳደር አሴት ማኔጅመንት ከባድ አይደለም ማለት ልበላቸው። አሁን በዓለማችን ላይ አሴት ማኔጅመንት በጣም ሶፊስቲኬትድ ነገር ነው እና ይችሉታል ራሱ ወይ ምክንያት የሎካል ራሱ ይሄ ትልቁ እንትን ራሱ
ትልቅየው ራሱ አቅቶ ተልታች ያሉት ይችሉታል ወይ እንትን አድርገው አሰስ አድርገው ትራክ አድርገው ቫሊዩ አድርገው ሜንቴን አድርገው ኦፕቲማይዝ አድርገው ለምን ይጠቅማል፣ ምን ብናደርግበት ይህን ለዚህ እናሻሽለው፣ ወደዚህ እናስገባው ምናምን ብለው ማድረግ ይችላሉ ወይ? ደግሞ እንደዛ ማለት ማድረግ ይችላሉ። ምን መሰላችሁ? ተነስቶ ማንም የሆነ የሚመሰለውን ነገር መወሰን ይችላል። ኳስችን ፌር ይሆናል ወይ? ኤኩታብል ይሆናል ወይ? ዴቨሎፕመንት ያመጣል ወይ? ሌላ ችግር አይከስትም ወይ? ሰው አይጎዳም ወይ? ወዘተ እነዚህ ፓራሜትሮች ውስጥ ነው የምታረጉ። ዝም ብሎ ተነስቶማ ማንም ነገርኳቸው። ማንም መንገደኛ ተነስቶ እኮ መንግስት ላይክ ነው የሆነ ቦታ ላይ ብታስቀምጡት ምን ይመስላል ብትሉት የሆነ የሚመስለውን ነገር አምጥቶ ሊለድፍላችሁ ይችላል። ኮስችን ውሳኔ ስትወስኑ as much as possible you have to be well unlettered ቃል በጣም ትንሽ ነው የበሰለ ትንታኔ ማድረግ የሚችልና በዛ ትንታኔ ላይ ተመስርታችሁ የምታደርጉ ሰዎች መሆን አለባችሁ። እና እኔ ችሎታ የሚጠይቅ ይሄ በጣም ላይክ ነው ሃይ ኳሊቲ ኢንተርፕረኒውራል ስኪል ነው አሴት ማኔጅመንት ነው ላይክ ነው። በዓለም ላይ ትልልቆቹ ካምፓኒዎች እኮ አሴት ማኔጀር ናቸው። አሴት ማኔጅመንት እንዴት እንደው ታውቃላችሁ? አንድን ነገር እንዴት አድርጌ ነው ቤስት ዌይ ልጠቀምበት የምችል አንድን ሀብት እና ኢፍ that's the case it is tough like no can they do it like no what's the difference between ሰዓቱ what's the difference between physical and ምንድን ነበር ያሉት physical and legal character